ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የሐምሌ 27 ቀን 2018 ዓ.ም ይዞት ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በየአቅጣጫው አደጋ ያንዣበበበት ጠቅላይ ሚኒስትር ይህን ሰሞን ወደ ባህር ዳር በሚስጥር እየተመላለሰ መሆኑን የሚገልጹ መረጃዎች እየወጡ ናቸው። ለዚህ ምክንያቱ ደግሞ አማራን ለሚያወድምበት ወንበር የሚሞት አማራ ፍለጋ ሲሆን በዚህም የተነሳ ምክክሩ እስኪጠናቀቅ ድረስ ጠቅላይ ሚኒስትር ከመባል ይልቅ ወደ አማራ ክልል ሄዶ የክልል ፕሬዝዳንት መሆን ሳይሻል አይቀርም በሚል አስተሳሰብ ባህር ዳር ሆኖ ስምሪት ሲሰጥ እንደሚውል ተሰምቷል። በአማኑ ቀን ሲያሻው ባሌ ዋሻ ውስጥ ሆኖ የመቀሌ ወይም የደሴ ሰው ባሌን ሊያስተዳድር ወይም ሲያስተዳድር የከረመ ይመስል በዚህ ዘመን ከሰሜን መጥተህ የባሌን ሕዝብ እንዴት ትገዛዋለህ የሚል ጥያቄ ሲያነሳ የሚሰማው ደስ ያለው ቀን ደግሞ ከነ ዳንኤል ክብረት ጋር ሃምበርቾ ተራራ ላይ ተሰቅሎ እኩልነትን ተነፈኩኝ ብሎ ወደ ትግል የገባውን የአማራ ሕዝብ ከሌሎች ብሔሮች ይበልጣለሁኝ ያለ ይመስል ያለንበት ጊዜ አለቅጥ የረዘሙትን አሳጥረን የተረሱትን የምናስታውስበት ነው በሚል ንግግር ከኒያንጋቶም ከዘየሴ ከመሰንጎ ከዳሰነች አትበልጡም ሲል የከረመው ጠቅላይ ሚኒስትር ወንበሩን የሚነቀንቅ አደጋ ሲመጣበት ግን ውሎውን ባህር ዳር ሊያደርግ ችሏል። ላለፉት 3 ዓመታት በደቡብና በምዕራቡ የኢትዮጵያ አካባቢ እየተንቀሳቀሰ ደቡቡንና ምዕራቡን ሲያሞካሽ ሰሜኑን ሲያንቋሽሽ የከረመው ወስላታ ጠቅላይ ሚኒስትር ዛሬም ወራቤ ወይንም ወላይታ ኒያንጋቶ ወይንም መሰንጎ ላይ ቁጭ ብሎ ወታደር በማፈላለግና የተለመደ የሐሳዊ ኢትዮጵያኒስት ዲስኩሩን በማነብነብ ፈንታ ከኒያንጋቶም ጋር ስትወዳደር አለቅጥ ረዝመሃል ሲለው የከረመውን አማራ ሞታ አድነኝ ብሎ ሊለማመጥ መቀመጫውን ወደ ባህር ዳር አዛውሯል። በየትኛውም የኢትዮጵያ ክፍል ሲንቀሳቀስ አብረውት እንዲጓዙ ሊፈቅድላቸው ቀርቶ ላይኑ የሚጠላቸውን የባዕደን ሱፍ ለባሽ ሚሊሾች አገጫቸውን በጣቱ እየቆረጠጠ ጉንጫቸውን ደበስበስ እያደረገ ፋኖን ከጎኔ ማሰለፍ ባይቻለኝ እንኳን ህዝቡን አጋርና ደጀን ልታደርጉልኝ ይገባል። በዚህ ሳምንት ውስጥ ከዚህ ታላቅ ህዝብና ክልል ይሄን ያህል ሚሊሻና ወደ ማሰልጠኛ ጣቢያ የሚገባ ይሄን ያህል ወጣት ፈልጋለሁኝ ሲላቸው እንደሚውል የጠለስ ምንጮች ገልጸዋል። ከዚህ ባለፈም ራሱን ከጠቅላይ ሚኒስትርነት ወደ አማራ አክቲቪስትነት አዛውሮ በቀጥታ በአሚኮ በመቅረብ አክሳሪ ስለሆነ አያስፈልግም ያልኩን የባቡር ሀዲድ እኮ በሚስጥር እየሰራውልህ ነው። ወያኔ እኮ በማኒፌስቶ በሙዚቃው በህገ መንግስቱ ሳይቀር ሰለባ ሲያደርግ የከረመ ጠላት ነው። ኒያንጋቶም ዘየሴ እያልኩ ብሔር ብሔረሰቦችን ስዘረዝር ብከርምም ይችን ሀገር ያኖሯትም የሰሯትም አማራና ኦሮሞ ስለሆኑ ኦሮማራ ከእንደገና ቢመሰረት ደስታዬ ነው እያለ ሲያሽበለብለው ተሰምቷል። ለምን ከተባለ ስልጣኑ አጣብቂኝ ስለገባ፣ ለምን ከተባለ ራሱን ለመታደግ፣ ለምን ከተባለ የቀድሞ እብሪቱን የሚደመስስና በፍርሃት ላብ የሚያረስ ማዕበል እየመጣበት ስለሆነ ውድ ጠለስ ቤተሰቦች አብይ ሲጨንቀውና ለሱ ወንበር የሚሞት ሟች ወታደር ሲያስፈልገው ከሱ መለማመጥና መሽቆጥቆጥ በላይ የእነ አህመዲን ጀበል ጸረ አማራ ትርክት ጸጥ ይላል። አብያችን የሰሜኑን እባብ ጭንቅላቱን ጠምዝዞና ከእግሩ ስር ጎዝጉዞ ሲቀጠቅጠው አየሁ የሚለው የሐሳውያን ትንቢት ይቆማል። የአሊዶሮ አጋቾችና የአርሲ ታጣቂዎች ዳናቸው ይሰወራል። አዲስ አበባ ላይ የሚካሄደው ጸረ አማራ አማርኛ ተናጋሪ የማፈናቀል ዘመቻ ይራዘማል። የነ ሙጅብ ዘለፋና የነ ዳንኤል ክብረት ብላኔ ተረት ጋብ ይላል። የጸረ አማራው ጠቅላይ ሚኒስትር ንግግር አማራን በማግለል ፈንታ የሚያማክል መሆን ይጀምራል። እነ ስዩም ተሾመ ሳይቀር ይሄ ሁሉ ገንዘብ ለሀገራዊ ምክክሩ የባከነው አብይን ንጉስ ወይም ፕሬዝዳንት ለማድረግ ነው እንዴ የሚል ቅሬታ የሚያቀርቡበት ጠቅላይ ሚኒስትር ከፌዴራል ወደ ክልል ወርዶ የአማራ ክልል ፕሬዝዳንት ብቻ ሳይሆን አክቲቪስትም ጭምር መሆኑን የሚገልጹ ንግግሮችና ተግባሮችን ሲያደርግ ይስተዋላል። አበሉ ኖራችሁ የሁሉ በጀት ሲፈስበት በሬዲዮ በቴሌቪዥን ስታደነቁሩን ቆይታችሁ የመጨረሻ ገባችሁ ዶክተር አብይን ንጉስ ማድረግ ከሆነ አላማችሁ እኛ ንጉስ አብሉ ሲሳሳት እያያችሁ ዝም ብላችሁ ቆማችሁ የምትመለከቱ ሰዎች እናንተ ገደል የምትከቱ ሰዎች ናችሁ።
የመጀመሪያው ርዕሳችን አብይ አህመድ ሲጨንቀው የሚያሳያቸው ምልክቶች የሚመለከት ነው። አብይ አህመድ ሲጨንቀውና አማራን ማዝመት ወይም ከጎኑ ማሰለፍ ሲያሰኘው የሚከሰቱ ነገሮች አሉ። የነ አብዱ ጀሊል፣ የነ ሙጅብ አሚኖ፣ የነ አህመዲን ጀበል ጸረ አማራ ትርክቶች ይቆማሉ። በተለያዩ ጊዜያት የሚጽፏቸው ትንኮሳዎች ጋብ ይላሉ። ከዛ ውጭ ደግሞ የፕሮስፐሪቲ ፓስተሮች የሚናገሯቸው ትንቢቶች በተወሰነ መልኩ ይቀንሳሉ። አብይ አህመድ የሰሜኑን ዘንዶ ከእግሩ ስር ፈጥፍጦ ሲረግጠው አየው፣ አናቱን ሲቀጠቅጠው አየው እያሉ የሚቀጥሉ ትንቢቶች ጋብ ይላሉ። ከዛ ውጭ ጠቅላይ ሚኒስትሩ በደቡብ የኢትዮጵያ አካባቢዎች በተለያዩ አካባቢዎች ላይ እየተንቀሳቀሰ ሰሜን ላይ ያለውን ማህበረሰብ እየጠቀሰ ከኒያንጋቶምና ከዳሰነች በላይ አይደላችሁም ከዛ በላይንም ብሎ የሚል አማራ ያለ ይመስል ማለት ነው። እና አለቅጥ ከፍ ያሉትን መከርከም ያነሱትን ደግሞ ከፍ ማድረግ ያስፈልጋል እያለ ሲፎክር ታውታላችሁ። ከአንድ አናሳ ምናልባትም 1 ሚሊዮን ተወላጅ ከሌለው ብሔር ጋር እኩል አድርጎ አማራን ከዛ ትይዩ ሲያስቀምጠው ትመለከታላችሁ። ሲጨንቀው ግን አማራ ክልል ይመጣና በአደኖች ጋር ይመጠመጣል። ደቡብ ሲጎበኝ፣ ኦሮሚያ ሲጎበኝ እስከዛሬ ድረስ እነሱን አሽቀንጥሮ ሩራቸው ነበር። ክልላቸው ያለውን ሁኔታ እስክታረጋጉ ድረስ ላያቸው አልፈልግም፣ ወደ አዲስ አበባ እንዳትመጡ በማለት ነጌታቸው ረዳን ነጻርቃንን ይዞ ነበረ በባሌ በተለያዩ ቦታዎች ላይ ጉብኝት ሲያደርግ የነበረው። ሲጨንቀው ግን ከረፈፎቹን ሱፍ ለባሽ ሚኒሾቹን ከጎኑ ያሰልፋቸዋል። መቀመጫውን ወደ ባህር ዳር ያዛውራል። ያም ሆኖ ግን የአማራ ሕዝብ ሊያዳምጠው አይችልም። ብዙ ጥረት አድርጎ አብይ አህመድን ኢትዮጵያን የሚታደግ መሪ አድርጎ በመውሰድ ብዙ መስዋዕትነት ስለከፈለ በምንም መልኩ ቢሆን የአማራ ሕዝብ ለአብይ አህመድ ዳግማዊ እድል ሊሰጠው አይችልም ማለት ወዳለሁ። በተረፈ አንዳንድ የአማራ አርበኞች አንዳንድ ሚዲያዎች ላይ ቀርበው ቃለመጠይቅ በማድረጋቸው የተነሳ አንዳንዶች እንዴት እዚህ ላይ ተቀርባላቸው በማለት ሚዲያ ሊመርጡላቸው ጥረት ሲያደርጉ እያየን እንገኛለን። እንደዚህ አይነት ነገር ተገቢ አይደለም። የትኛውም ሚዲያ ላይ ቀርቦ ሰው ያመነበትን ሀሳብ ማስተላለፍ ይችላል። ስለዚህ እነዚህ አይነት ነገሮችም ዛሬ ማን እየተጠቀመባቸው እንደሆነ ይታወቃል። የሁላችሁ አፋብንን ተቆጣጣሪ ከላይ መጣበት፣ እዚህ ሚዲያ ላይ ቅረብ፣ እዚህ ሚዲያ ላይ አትቅረብ የሚል ተቆጣጣሪ መጣ እያሉ ለተለያየ የፕሮፓጋንዳ ፍጆታ እየተጠቀሙበት ይገኛሉ። ግን አርበኞቻችን እውነት ለመናገር እኔ እንደ አንድ የአማራ ጉዳይ እንደሚገደው ሰው ሚዲያዎችን ብትመርጡ ጥሩ ነው፣ ብታውቁ ጥሩ ነው። ሲዘምቱባችሁ ሲያዘምቱባችሁ የቀረሙ ሚዲያዎች የትኞቹ ናቸው ብላችሁ ብትለዩ ጥሩ ነው። የብልጽግና ሚዲያ የቱ ነው? የአማራ ሚዲያ የቱ ነው ብላችሁ ማወቅ መቻል አለባችሁ። ሲዘምትባችሁ የከረመ ሚዲያን ቅዱስ የሆነ ሀሳብ መታችሁ እንኳ ብታስተላልፉ ፕሮሞት እያደረጋችሁ ነው አይደለም? ፕሮሞት እንዲያደርግ ሰብስክራይበሩ እንዲጨምር ቪው እንዲጨምር እያደረጋችሁ መሆኑን ማወቅ ያስፈልጋል። በተለይ ደግሞ አንዳንድ ሚዲያዎች አሉ፣ አንዳንድ ሚዲያዎች የአማራ ሚዲያ ብለው የሚንቀሳቀሱ ግን ደግሞ ጓደኞቻቸው ሲታሰሩ፣ የስራ ባልደረቦቻቸው ሲታሰሩ እነሱ 4 ኪሎ ላይ ቁጭ ብለው ቡና መጠጣት የተፈቀደላቸው ሚዲያዎች ነበሩ፣ አሁንም አሉ። ይህንን ስል ታዲያ ዛሬ ከተነሳው ሚዲያ ጋር ተያይዤ ሳይሆን ጓደኞቻቸው ሲታሰሩ እነሱ 4 ኪሎ ቁጭ ብለው ቡና ሲጠጡ የነበሩ የብልጽግናን ሪል ስቴት እያስተዋወቁ የስፖንሰርሺፕ ብር በንግድ ባንክ የሚወጡ የአማራ ሚዲያዎች አሉ። ይህንን ታምናላችሁ? የብልጽግናን ሪል ስቴቶች እያስተዋወቁ ፕሮግራማቸውን ስታዩ ይህን ታገኛላችሁ። ሪል ስቴቶችን እያስተዋወቁ በንግድ ባንክ አካውንት የብልጽግናን ብር የሚቀበሉ በስደት ላይ ያሉ አማራ ሚዲያንን የሚሉ አሉ። እነዚህም መለየት ያስፈልጋል። ደህነኞቹን እያንቋሸሹ አፍራሾቹን የሚያስተዋውቁ አሉ። ደህነኞቹን የሚሻሉትን ጤነኞች የምንላቸውን አርበኞች፣ ፋኖዎች እያንቋሸሹ አፍራሾቹን አሁን ለብልጽግና የገበሩትን ሲያስተዋውቁ የነበሩ እነ ፍቅሩ ሙሉዬን ወሎ መጥተው ጎንደር ላይ ስትመጣ እነ እያሱ አበራን በየቀኑ ኢንተርቪው ሲያደርጉ የነበሩ ወሎ ላይ እነ ኮሎኔል ፈንታውን ኢንተርቪው ሲያደርጉ የነበሩና ለብልጽግና ያስገበሩ ሚዲያዎችን ጠንቅቆ ማወቅ ያስፈልጋል። የስኳር ልሳን የሆነ የወሎ ህብረት አጋር የሆነን ሚዲያን ማወቅ ያስፈልጋል። የስኳር ልሳን ለስላሳ ውስጡን እየተሽሎከሎከ ትግሉን የሚጎዳ የብአዴን ሚዲያ ማወቅ ያስፈልጋል። ከአሚኮ በላይ ጉዳት እያደረሱ ያሉ ሚዲያዎችን፣ ከኦኤምኤን በላይ ጉዳት እያደረሱ ያሉ ሚዲያዎችን ለይቶ ማወቅ ያስፈልጋል። ይህንን ግን እያደረጋችሁ ነው ብዬ አላምንም። የሚዲያ ልየታ ሰርታችኋል የሚል አመለካከት የለኝም። የስኳር ልሳን የሆኑ ብልጽግና የገበሩ አርበኛ ተብዬ ፋኖ ተብዬዎችን ሲያስተዋውቁ የነበሩ ሚዲያዎችን ማወቅ ያስፈልጋል። ሌላው እንግዲህ ከኤርሚያስ ለገሰና ሞገስ ተርታ የሚመደቡ ሚዲያዎች አሉ በእኔ እምነት።
ከኤርሚያስ ለገሰ ሚዲያ ከነ ሞገስ ሚዲያ ተርታ ሊሰፍሩ የሚችሉ ጸረ አማራ ከምንላቸው ከነ ሳያጌና ሚዲያ ተርታ ሊሰፍሩ የሚችሉ ሚዲያዎችን አሁንም የኛ ብሎ የመቀበል አዝማሚያ ይታያል። ስለዚህ ሚዲያን ሰሌክት አድርጎ መንቀሳቀስ ያስፈልጋል ማለት እወዳለሁ። በተረፈ ግን የአማራዎችን ጉዳይ ለአማራዎች መተው ያስፈልጋል። የአማራዎችን ጉዳይ ለአማራዎች መተው ያስፈልጋል። ለአንድ አርበኛ የትኛው ሚዲያ ላይ መቅረብ እንዳለበት እንደሌለበት እኔ ከላይ ሁኜ ልዘዝ ማለት ተገቢ አይደለም። እኔም አሁን እያቀረብኩ ያለሁት እንደ ምክረ ሀሳብ ነው። ሚዲያ ላይ እንደሚሰራ ሰው ማቀውም መናገር ስላለብኝ ነው። ውስጡን እየተሽሎኮሎከ ለብልጽግና የሚሰራ አረጋ ከበደ ጋር የሚደዋወል ተመስገን ጥሩነህ ጋር የሚደዋወል ግን መሀሉን የሚያቸፈጭፍ በርካታ ሚዲያ አለ። መሀሉ ማለት ነው። የጦር ሜዳ ዘገባ የዘገበ ሁሉ የብልጽግና ሚዲያ አይደለም አባቴ፣ ያ ለቢዝነሱ ነው። የጦር ሜዳ ዘገባን በየቀኑ ባይዘግብ ምን ይሰራል? የሚሰራው ነገር ስለሌለው ያንን ያካተተ ሁሉ የአማራ ሚዲያ ነው ብለህ የምታስብ ከሆነ ተሳስተሃል። ግን የሚያቀርበውን መረጃ መመልከት ያስፈልጋል። ትንታኔውን መመልከት ያስፈልጋል። እንደዚህ ተደረገ፣ እንደዚህ ተባለ፣ ብልጽግናም ፋኖን ሲደመስስ ፋኖ እንደመሰሰ እያሉ መረጃ የሚያደርሱ ሚዲያዎች አሉ። ስለዚህ እነዛን ማወቅ ያስፈልጋል ማለት ወዳለሁ። በተረፈ ማንናገረው ነገር ስለሆነ ነው እንጂ አሁን ላይ የአማራ ትግል ፈርጥሞ እየወጣ ነው። እንደ አማራ ብቻ ሳይሆን እንደ ቀጠና። ከዛ ውጭ ደግሞ የአማራን ትግል በጭንቅላቱ ሊተክለው የተዘጋጀ ኃይል አለ። ይህንን መረዳት ያስፈልጋል። እኔ አርበኞች ራሱ ለምን እንደማይታገሉት አይገባኝም። ለምን ዝም እንዳሉ ሊገባኝ አልቻለም። አንዳንዱ የተደራጀ ይመስላችኋል፣ ውስጡን ስትፈትሹት ግን ተበትኖ ታገኙታላችሁ። አንዳንዱ የተደራጀው ከሌሎች ጋር መሆኑን ትገነዘባላችሁ። በቅርብ ጊዜ ሁሉም ነገር ይለያል አባቴ። ገለባ ፍሬው፣ አርበኛና ጥቅመኛው የሚለይበት ቀን እየመጣ ነው። የሚለይበት ኦልሬዲ ለይቷል። ለእኔ ለይቶልኛል። እነማን ወደየት እንደሚሄዱ እነማን በትግሉ እንደሚቀጥሉ አንደርስታንድ አድርጌያለሁ በግሌ ማለት ነው። ግን ስንቱን አውርተህ ትዘልቀዋለህ? ከስንቱ ጋር ተጣምደህ ትዘልቀዋለህ? በበኩሌ የአማራን ትግል ይጎዳል ብዬ የማስበውን ሁሌም ቢሆን ከመተቸት የማልመለስ ቢሆንም ወደ ትክክለኛ መስመር እንዲመጣ ካልሆንም ደግሞ ከትግል እንዲወጣ ሁሌም መተቸቴን አጠናክሬ የምቀጥል ቢሆንም ለትግሉ ጠቃሚ የምላቸውን ደግሞ በመዋደስ የምታወቅ ቢሆንም አሁን ላይ ግን እየበዛ መጣ። ከአማራ ትግል ውስጥ እኩል ለእኩል አርጋችሁ ልትመድቡት ትችላላችሁ። ጥቅመኛና አርበኛው ባዕዳንና ፋኖ እኩል በኩል እየሆነ መጣ። ስለዚህ በጋራ ካልሆነ በስተቀር በተናበበ መልኩ ካልሆነ በስተቀር በተናጠል የሚደረግ ትችት አደጋው የከፋ እየሆነ መጥቷል። በተረፈ እኔ መተቸት ያለበትን በመተቸት አምናለሁ። ከዚህ በፊት እንደምታስታውሱት እነ ኮሎኔል ፈንታውን፣ እነ እስክንድርን፣ እነ ፍቅሩ ሙልዬን፣ እነ ኢያሱ አበራን የመሳሰሉ ሰዎችን ስንተች አንዳንዶቹ ከፋፋይ እያሉ ግጥም ይጽፉላቸው ነበረ። በፍጹም እነዚህን ሰዎች ማወደስ የከንቱ ነው። ኦሬዲ ሂደዋል፣ ወደ ብልጽግና ገብተዋል። ግጥም ብትገጥምላቸው፣ ዘፈን ብትዘፍንላቸው፣ የፈለገ ነገር ብታደርግላቸው ልታቆያቸው አችልም። ዶላር ከፍላቸውም ጭምር ማለት ነው። ኦሬዲ ብልጽግና ጋር ሲንሾካሾኩ ከርመዋል። የድምፅ ቅጅ ያለ፣ ብላክሜል ተደርገዋል፣ ገንዘብ ተከፍለዋል፣ በአካውንታቸው ገብቷል። በአካውንት የገባውንም ጭምር ነበር ስናገር የነበረው እና በወቅቱ ጠቅሼ የነበረው አሁን ላይ ደግሞ የሚከሰት አለ። ወደፊት ታውታላችሁ። ወደፊት የሚከሰት ይኖራል። በአንዳንዶች ጉዳይ ላይ ይቅርታ ጠይቄ ነበር፣ ግን እንዳልነው አልሆነም። ተስተካከለ ያልነው በሙሉ ሌላ ምዕራፍ ውስጥ ገብቶ ሲዳክር እያየን ነው። ሲሽሎኮሎክ እያየን እንገኛለን። ስለዚህ የከዳን ግለሰብ ከርተሃል። ስለዚህ ወደ ትክክለኛ መስመር የምትመለስ ከሆነ ተመለስ፣ ካልሆነ ደግሞ ከትግላችን ውጣ ማለት ነው የሚጠቅመው። አሁንም በተመሳሳይ መልኩ ተመሳሳይ ነገሮች እየተከሰቱ ስላሉ አርበኞች መሽኮርመማችሁን አቁሙ። ህይወት ነው እየገበራችሁ የምትገኙት። ህይወት እየተገበረበት ያለ ትግል ነው። በርካቶች ህይወታቸውን የከፈሉለት፣ አጥንታቸውን የከሰከሱለት፣ ደማቸውን ያፈሰሱለት ትግል ነው። በዚህ ትግል ላይ የሚረማመድ በወንድሞች ደም ላይ ተረማምዶ ሀብት ለማካበት የሚሞክርን ጥቅመኛ ማሽሞንሞን ልክ አይደለም። እውነቱን በመናገር በተለያየ መልክ ዘመቻ በማስከፈት እንዲስተካከሉ ማድረግ ያስፈልጋል ብዬ አምናለሁ። በተለይ ደግሞ አሁን 3 ቀጠና ላይ ነገሮች ጠርተዋል ማለት ይቻላል። አንድ ቀጠና ላይ ግን አሁንም የተጉደፈደፈ ነገር ነው ያለው። የተጉደፈደፈ ከየት ነህ ብትለው እዚህ ቦታ ነኝ ብሎ መናገር የማይችል
መግለጫ የሚወጣበት ሰዓት ላይ አብዛኛው ነገር ይጥማችኋል። ወደ መጨረሻው አካባቢ ስትደርሱ ግን ከላይ ያለውን ፍርስርስ የሚያደርግ የአማራ ትግል አጋር አያስፈልገውም የሚል ለብቻው ተነጥሎ መቅረት አለበት የሚል በተለይ ደግሞ ከቲዲኤፍ ከህወሓት ጋር አብረን መስራት የለብንም የሚል እንደዛ የሚል አስተሳሰብ ያላቸው የብልጽግና ሰዎች ናቸው። እኔ እነግርሃለሁ አንዳንድ በጣት የሚቆጠሩ የህወሓትን ያለፈ ጊዜ በማስታወስ እንደዚህ አይነት አቋም ሊያራምዱ ይችላሉ። አብዛኞቹ ግን ተንኮል ነው። ከሌሎች ኃይሎች ጋር መስራት የለብንም የሚሉ የአማራ ትግል ተራራ ላይ ተሰቅሎ መቅረት አለበት ብለው የሚያምኑ ናቸው። ለብቻው ነጥለው አዳክመው የብልጽግናን ማሳካት የሚፈልጉ ናቸው። ብልጽግና ይኸው የሚያንቀጠቅጠው የሚያብረከርከው ስለ ጥምረት መወራት ከተጀመረ ጊዜ አንስቶ ነው። ጠቅላይ ሚኒስተሩ አማራ ክልል መጥቶ የአማራ አክቲቪስት ሲተውን ያየነው ስለ ጥምረት ከተወራ ጊዜ አንስቶ ነው። ከሌሎች ጋር እየመጣን ነው ማለት ከጀመራችሁ ጊዜ አንስቶ ነው መብረክረክ መንቀጥቀጥ የጀመረው። ስለዚህ ብልጽግናን ከጭንቀቱ እና ከእንቅልፍ ጦቱ ለመገላገል የሚንደፋደፉ አሉ። ስለ ጥምረት ሲወራ የሚከነክናቸው በታሪክ እንደዛ ካደረጋችሁማ ከብልጽግና ጋር እንሰለፋለን የሚሉ በርካቶች ናቸው። በርካቶች ያም ብቻ አይደለም። በቅርብ ጊዜ በተደረገ ኢንተርቪውን በለው ወይም ደግሞ በተለቀቀ ቪዲዮ ላይ ብልጽግናን ያፈራ ነው እኛ ነን፣ ብልጽግና የኛ የትግል ፍሬ ነው፣ ብልጽግናን የወለድ ነው፣ አብይ አህመድን ያመጣ ነው ወደ ስልጣን እኛ ነው፣ የወልቃይት ጠገዴ የትግል ፍሬ ነው፣ የወልቃይት ጠገዴ የትግል ፍሬ ነው እያሉ ሲናገሩ ከነበሩ ኃይሎች ጋር አብረው ለመሰለፍ ያቆበቆቡ ኃይሎች አሉ። ግን አያዋጣችሁም። እንደዛ በማድረጋችሁ የአማራ አንድነትን ለተወሰነ ጊዜ ልትከፋፍሉ ትችላላችሁ። ግን ህዝቡ ደግሞ አማራ ሆኖ ተፈጥሯል። ምን ታደርገዋለህ? ወደዚህ እያልክ ልትጎትተው ትችላለህ። አማራ ሆኖ እስከተፈጠረ ድረስ ግን ከአማራነቱ ልተዋርደው አትችልም። ለተወሰነ ጊዜ ዋጋ ልታስከፍል ትችላለህ። ብልጽግናን ለመታደግ በምታደርገው እንቅስቃሴ ትግሉን ልታጓትተው ብትችልም ግን አብይ አህመድን አሸናፊ ልታደርገው አትችልም። አብይ አህመድ ራሱ እንደተሸነፈ አምኗል። ኦህዴድ እንደተሸነፈ አምኗል። ሀብት እያሸሹ ይገኛሉ። ሀብት እያሸሹ ልጁን ወደ ውጭ ሀገር ያላከ አመራር አታገኝም። ወደ ውጭ ሀገር ያላከ ሚኒስተር ዴኤታ፣ የቢሮ ኃላፊ በፍጹም ልታገኝ አትችልም። ሌላው እንግዲህ የብልጽግና የሳይበር አርሚ የብልጽግና አመራሮች የኤርትራ አዛዦች ትግራይ ገብተዋል እያሉ ይገኛሉ። ትግራይ ገቡ የሁላችሁ በቪዲዮ ታውታላችሁ። የኤርትራ አዛዦች እኮ ጦር እየመሩ ትግራይ ገቡ የሚል ዜና እየነገሩን ይገኛሉ። ከዚህ በላይ መቼም እንኩትኳች መንግስት መገለጫ ሊኖር አይችልም። ከዚህ በላይ አሳፋሪ ነገር ሊኖር አይችልም። አገር ገዛለሁ ብሎ የተቀመጠ አገዛዝ የኤርትራ መንግስት ያውላችሁ ትግራይ ገባ ጉርበሉ እያለ ለኢትዮጵያ ሕዝብ ሲያወራ አስባችሁታል? በጣም እኮ ነው የሚገርመው። የኤርትራ ሰራዊት ትግራይ ገባ እያለ ማለት ነው። ተመልከቱ፣ ትግራይ ገባላችሁ ይላችኋል ጠቅላይ ሚኒስትሩ። በአሚኮ በተለያዩ ሚዲያዎች ብቅ ይልና ከደጀን ማርቆስ እኮ መሄድ የማይቻልበት ሁኔታ ተፈጠረ፣ ከጎንደር ጎርጎራ እኮ መጓዝ አልተቻለም፣ ከአዲስ አበባ ባህር ዳር መንቀሳቀስ አልተቻለም እያለ ያወራችኋል። እና ከዚህ በላይ የመልፈስፈስ ምልክት አለ እንዴ? ከዚህ በላይ የብልጽግና ምን ያህል አቅም እንዳነሰው የሚያሳይ ማስረጃ ሊኖር ይችላል እንዴ? እኔ የምለው ግን የኤርትራ አዛዦች ትግራይ መግባታቸውን የሚነግረን መንግስት እንዴት ነው? የሳፍ አዛዦችስ አልገቡም ወይ? የሱዳን አርሚ ፎርስ አዛዦችስ አልገቡም ወይ? አንድ መንግስት ከምንም በላይ ያለው ኃላፊነት ሰላምን ማስከበር ነው። የሀገር ሉዓላዊነትን ማስከበር ነው። ዳር ድንበር መጠበቅ ነው። ብልጽግና በዚህ ድንበር እኮ የኤርትራ ሰራዊት ገባ፣ በዚህ በኩል እኮ የሱዳን አርሚ ገባ ይላችኋል። ኧረ ገባ አይደለም። አንዳንድ ጊዜም ሆን ብሎ ሲያስገባቸው ታያላችሁ። ትናንትና የሱዳን አርሚ ደለሎን እንዲቆጣጠር ያደረገ ብልጽግና ነው። የጋምቤላን አንድ ወረዳ እንዲቀራመት ያደረገው ብልጽግና ነው። የአርኤስኤፍ ታጣቂዎችን አሶሳ አስገብቶ የጦር ቤዝ የሰጠው ብልጽግና ነው። ጦርነቱን ገትቶ አሁን ወደ ህዳሴ ግድብ እያመጣ የሚገኘው ብልጽግና ነው፣ ሌላ ማንም አይደለም። ሆን ብሎ ነው በዛ በኩል ትርምስ እየፈጠረ ያለው። ግድቡን ግብፅ እንድትቆጣጠረው ተፈልጓል። ሱዳንና ግብፅ እንዲቆጣጠሩት ተፈልጓል። ምክንያቱም ከአሜሪካ ትእዛዝ መጥቶበታል። አብይ አህመድ በግብፅ ጉዳይ ትእዛዝ መጥቷል። ከአሜሪካ ጋር ከተቃቃረ ደግሞ አሁን ላይ የውስጥ ድጋፉን ስላጣ እና አገሩ በአማጽያን ስለተሞላ አብይ አህመድ በሳምንት ውስጥ የሚወገድበት እድል ይፈጠራል። ስለዚህ በውጫዊ ኃይሎች ድጋፍ ስልጣን ላይ መቆየት የሚፈልግ በመሆኑ የተነሳ ከመስጠት ይልቅ ቀሙኝ፣ ወረሩኝ ማለት የተሻለ አማራጭ ነው አግኝቶታል። ሰጠኋቸው ከማለት ይልቅ በግድ መተው ወረሩኝ፣ ቀሙኝ፣ እነከሌ ምናምን ብሎ የሀገር ውስጥ ኃይሎችን
ተወቃሽ ማድረግ ይፈልጋል። ይኸው ህወሓት እየገተተ አምጥቶ እኮ ግድቡን አስወረራቸው እኮ የግድቡን አካባቢ እንዲቆጣጠሩ አደረጋቸው። ፋኖ ተባብሮ አምጥቶ የግድቡን አካባቢ እንዲቆጣጠሩት አደረገ ማለት ይፈልጋል አብይ አህመድ። እና አሁን የሚወጡ ዜናዎችን ስትመለከቱ ብልጽግናን መንግስት ብሎ መጥራት መንግስት አይደለም አገዛዝ ብሎ መጥራት ይከብዳቸዋል። የኤርትራ አዛዦች ትግራይ ገቡ ይላችኋል። ከደጀን ማርቆስ፣ ከጎንደር ጎርጎራ፣ ከአዲስ አበባ ባህር ዳር መንቀሳቀስ የማይቻል ሆነ ይላችኋል። የኤርትራ ወታደር በዚህ ገብቶ በዚህ ወጣ፣ 2 ክፍለ ጦር እዚህ አካባቢ ላይ ይገኛል ይላችኋል። ጭንቅ ጥበብ ያለው ጊዜ ደግሞ የሱዳን አርሚ እኮ ገብቶ አንድ ወረዳ ተቆጣጥሯል ይሏችኋል። የደቡብ ሱዳን እንኳ ወደ ጋምቤላ የገባው ግጦሽና የመጠጥ ውሃ ለከብቶቹ ፈልጎ ነው የሚል ወሬ ሲያወራ ትሰሙታላችሁ። እና አብይ የሚባል ጨቅላ መሪ ከዚህ ሁሉ ነገር የምንረዳው አገር መምራት አለመቻሉን ነው። ከዚህ ሁሉ ዝባዝንኬ ጀርባ ያለው እውነት አብይ አህመድ አገር መምራት አይችልም። በታሪክ ለአገር መሪነት የተፈጠረ ሰውም አይደለም። እሱ የሆነች አንድ ፕሮጀክት ኮኦርዲኔተር ወይም ማናጀር ሆኖ መስራት ሊሳካለት ይችላል። ከዛ ውጭ ግን ፕራይም ሚኒስተር ለመሆን የተፈጠረ ሰው አለመሆኑን ነው የምትረዱት። እና ለጠቅላይ ሚኒስተርነት ለሀገር መሪነት ባለመፈጠሩ የተነሳም ይኸው ወደ ስልጣን ከመጣ 8 ዓመት ሆነው 9 ዓመት ሆነው እያልኛ ብናወራም አብይ አህመድ ግን ገና አልነገሰም። ዶክተር ሚልኬሳ እንደተናገረው ነው። አብይ እኮ አልነገሰም፣ ገና ሊነግስ እኮ እየታገለ ነው። ገና ጦርነት ላይ እኮ ነው። ከዶክተር ሚልኬሳ ንግግር ያስኩት ይሄንን ነው በዋናነት ማለት ነው። አብይ አህመድ የነገሰ ይመስላችኋል እንዴ? የሀገር መሪነት ወንበር ላይ የተቀመጠ ይመስላችኋል እንዴ? አብይ እኮ ገና አልነገሰም፣ እየተዋጋ እኮ ነው ሊነግስ በማለት የተናገረው ነገር እስካሁን ድረስ አረሳውም። ስለዚህ ያዋጩ ነገር ምንድን ነው? አብይ አህመድን አስወግዶ የሽግግር መንግስት ማዋቀር ነው። ለኢትዮጵያ ብቸኛ መፍትሄው አብይ ባለበት ሁኔታ ምክክር እያሉ ማደናገር አይደለም። አብይ አህመድ ከጠቅላይ ሚኒስተርነት ወደ ፕሬዝዳንትነት አሸጋገርከው አላሸጋገርከው፣ ንጉስ አደረግከው፣ ትርጉም የለውም። ትርጉም ያለው ለውጥ ማምጣት የሚቻለው ከላይ የአሳ ግማቱ ካናቱ እንደሚባለው ከላይ የገማውን ኃይል በማስወገድ ብቻ ነው። ሌላ እንግዲህ ትናንትና በራያ አካባቢ ወታደራዊ እንቅስቃሴ ሲደረግ እንደነበር በብዙዎች ሚዲያ ሲዘገብ ነበር። ህወሓት በራያ ጨርጨር የነበረውን ሰራዊትና መካናይዝድ ጦር ሐምሌ 26 2018 ዓ.ም ሌሊቱን በባቡር መስመሩ ወደ አፋር ድንበር ሲያስጠጋ አድረዋል ሲሉ ነበር የብልጽግና ልሳን የሆኑ ሚዲያዎች። ሁሉም የሰራዊት አባላት ስልካቸውን እንዲያስረክቡ ታዘዋል። ህዝቡ በመኪና የሚያደርጋቸውን እንቅስቃሴዎች እንዲያቆም መልእክት መተላለፉ ተሰምቷል። ከባድ መሳሪያና የአየር መቃወሚያም እየተጓጓዘ ይገኛል በማለት እነ ናትናኤል ሳይቀሩ በፎቶ ጭምር እንደዚህ አይነት መረጃ ሲወጡ ነበር። ብልጽግና ከባድ መሳሪያ ፈቷል፣ አየር መቃወሚያ አስረክቧል፣ ታንክ አስረክቧል። የቀረው ክላሽ ነው። ክላሽ ደግሞ የሚፈታው አንተ ክላሽ ስትፈታ ነው። የአንተ ልዩ ኃይል ክላሽ አይፈታም በተባለበት ሁኔታ እንዴት ነው የሚፈታው ሲሉን የነበሩ ሰዎች ዛሬ ኦራሉን ይዞ አየር መቃወሚያ ጭኖ እያሉ ይገኛሉ። ባጠመደው ተጠመደ መላችሁ። ስለዛ እኮ ነው አብይ አህመድ ባጠመደው ተጠመደ። ትናንትና በሃላላሎጂ በሞምባሳ በመሳሰሉት አካባቢዎች ላይ ቁጭ ብለው እየተበረጨ ማለት ነው እየተቃመ እንዴት ነው ታዲያ መቼ ገብተን ይህንን ነፍጠኛ ላጥላጥ አድርገን ነው ወደ ኤርትራ እንሸጋገር ሲባል ነበረ። ከዛ ተነጋግረው ከመጡ በኋላ ኧረ እባካችሁ ከባድ መሳሪያ ይፈታ ሲባል ቅድሚያ አንተነህ የምትፈታው ተባለ። ቅድሚያ አንተነህ የምትፈታው ይሉሽም ባልሰማሽ ገበያ ባልወጣሽ አለ ሬድዋን ሁሴን። እንደዛ ብሎ ተረተ እና ከባድ መሳሪያ ፈቷል። የነፍስ ወከፍ መሳሪያ ነው የቀረው። የነፍስ ወከፍ መሳሪያ ደግሞ ከመከላከያ ውጭ አያስፈልግም። ፖሊስና ሚኒሻ ከዱላ ውጭ የሚያስፈልገው ነገር የለም ተባለ አባቴ። ዛሬ ግን እየጮሁ ይገኛሉ። ፖስት በለጠፉ ቁጥር፣ ፎቶ በለጠፉ ቁጥር ኮሜንት ገብታችሁ ብታነቡ ወይ ትጥቅ ፈተዋል ብለሃል ፈታሃል እየተባለ ይገኛል። ፈታሃል ብለሃል ፈታሃል። የድሮን ንግግርህን ነው የምናምነው። ይሄ ውሸት ነው፣ ፎቶሾፕ ነው፣ ኤአይ ነው እያለ የኢትዮጵያ ሕዝብ ያለምጥ ይዟል። ምክንያቱም ማንም ቢመጣ አይሰጋም። ሁሉንም የተነጠቀ ምን ያስፈራዋል? ሁሉንም የተነጠቀ ተስፋውን የተነጠቀ ህልሙን የተነጠቀ ሀብቱን የተነጠቀ ሀገሩን የተነጠቀ ምን ያስፈራዋል? ምንም የሚያስፈራው ነገር የለም። እኒህም ሁሉ ነገሮች የነጠቀው ኃይል ደግሞ ስልጣን ላይ ባለበት ሁኔታ ከመጣብኝ ብትለው በፍጹም የሚፈራ ህዝብ ሊኖር አይችልም። የሚመጣውን ነገር እንደጸጋ እንጂ እንዳደጋ ሊመለከት አይችልም። የሆነ ሆኖ ዛሬ በራያ አካባቢ ተኩስ መከፈቱን ሰምተናል። በተለያዩ ቦታዎችም ላይ ጭንቀቱ
በርትቷል። ከዚህ ጋር በተያያዘ ከደሴ የደረሰ መረጃ እንደዚህ ይላል። አገዛዙ ከደሴና ከኮምቦልቻ ማረሚያ ቤቶች ታስረው የሚገኙ ታራሚዎችን ከአማራ ክልል ውጭ ወዳልታወቀ ስፍራ ለማሸሽ ዝግጅት መጀመሩን ተከትሎ እስረኞቹና የእስረኞች ቤተሰቦች በከፍተኛ ጭንቀት ላይ ይገኛሉ ይላል። እስረኛ ማሸሽ ተጀምሮልሃል ጌታዬ። በሌላ መረጃ በደሴ ከተማ 4ኛ ፖሊስ ጣቢያን ጨምሮ በበርካታ ቦታዎች በርስ በርስ እልቂት አንሳተፍም ያሉ የፖሊስና የሚሊሻ አባላት በብዛት ታስረው ይገኛሉ። ፖሊሶችና ሚሊሻዎች አንዘምትም፣ በታሪክ አንዘምትም። ታንክ ከታጠቀ ከባድ መሳሪያ ከታጠቀ ድሮን ከታጠቀ ኃይል ጋር አንዘምትም። በነገራችን ላይ የድሮኑ ጉዳይ ወደ መሀል ሀገርም ጭምር ሳይመጣ አልቀረም። ዳር ላይ ብቻ ያለን እንዳይመስላችሁ ለከባድ ዘመቻ የተዘጋጁ እና ብዙ ነገር ይታያል በቅርብ ቀን ማለት ነው። ብዙ ነገር በቅርብ ቀን ይታያል። እንግዲህ ስንናገር የነበረው ነገር አብዛኛው እየተከሰተ ስለሆነ የሆነ ሆኖ አገዛዙ ከደሴና ኮምቦልቻ ማረሚያ ቤቶች ታስረው የሚገኙ ታራሚዎችን ከአማራ ክልል ውጭ ወዳሉ የወህኒ ቤቶች ማጎሪያ ጣቢያዎች እያጓጓዘ መሆኑ ተሰምቷል። በ4ኛ ፖሊስ ጣቢያ ደግሞ አንዘምትም ያሉ ፖሊስና ሚሊሾች መታሰራቸውን የደረሰ መረጃ ያመለክታል። ሌላው በደሴና በኮምቦልቻ አካባቢ በኮንትሮባንድና በተለያዩ መንገዶች ተይዘው በመጋዘን የተከማቹ ማናቸውም አይነት እቃዎችና ምርቶች የጸጥታ ሁኔታ አስተማማኝ ባለመሆኑ በአስቸኳይ ውሳኔ እየተሰጠ እንዲወጡና እንዲቀናነሱ የሚል ጥብቅ ሰርኩላር ለተቋማቱ መተላለፉ ታውቋል። ሀብት ማሸሽም ተጀምሯል ማለት ነው። በደሴ ከተማ ከታሰሩት መካከል ሰሞኑን የስራ ማቆም አድማ አድርገው የነበሩ የትራፊክ ፖሊሶች የሚገኙበት ሲሆን ባለፉት 3 ቀናት ውስጥ ብቻ 6 አዲስ የተመደቡ ፖሊሶች ከምድብ ቦታቸው በመጥፋታቸው እየተፈለጉ እንደሚገኝ ከስፍራው ያገኘነው መረጃ ያመለክታል። ፖሊሶች፣ ሚሊሾች እየጠፉ የፋኖን ትግል እየተቀላቀሉ መሆናቸውን የደረሰን መረጃ ያመለክታል። ይህ ሁሉ የሚያሳየው የብልጽግና ጀንበር እየጠለቀች መምጣቷን ነው። አንዳንዶች በክህደት መስመር አሁንም እየተሰማራችሁ ቢሆንም ከወደቀው ጋር አብራችሁ ባትወድቁ ጥሩ ነው። እየመጣ ካለው ጋር እየጸደቀ ካለው ጋር አብሮ በመጽደቅ ፈንታ እየጠወለገ ካለው ጋር አብሮ መጠውለግ ዋጋ ያስከፍላል። እከሌ ብለን መናገር አንፈልግም፣ ግን ራሳችሁን ገምግሙ። ባለማወቅ የእነዚህ ኃይሎች ደጋፊ ሆናችሁ ሳይበር ላይ ዘመቻ የምታቀጣጥሉ አትንኩብን የምትሉ ሰዎችም እኔ የምደግፈው ኃይል ወዴት እየሄደ ነው ብላችሁ መጠየቅ ብትጀምሩ ጥሩ ነው። ያለንበት ጊዜ የመጨረሻ ፌዝ ላይ እንገኛለን። ወይ ለአንዴና ለመጨረሻ ጊዜ የምንሸነፍበት ካልሆነም ደግሞ አገራችንን የምናስከብርበት ሁለት አማራጭ መጥቶልናል እና ይሄንን ከበላም በኋላ ካስበላም በኋላ እንደገና ዝመት አንከት እያልክ ብትቀሰቅስ ትርጉም የለውም፣ ብታለቅስ ትርጉም የለውም። ይሄ የተረገመ መንግስት እያልክ ብትራገም ትርጉም የለውም። ያለውን እያስወገድክ እያወገዝክ ደገፍ የማይገባውን እየተፎስክ ትግልን ካበላሸህ ካግማማህ በኋላ እንደገና ብታለቅስ ትርጉም የለውም። ስለዚህ ያልሆኑ ኃይሎች ደጋፊ ሆናችሁ አሁንም የምታረበርቡ ወገኖች ቆም ብላችሁ ብታስቡ ጥሩ ነው። ሌላው አርበኛ ሞገስ አበራው የምኒልክ ህዝብ ፖለቲካ መምሪያ ኃላፊ ትናንት ያስተላልፈውን መልእክት ይመለከታል። መጪው ጊዜ ለአማራ ከህልውና ተጋድሎ ወደ ቀጠናዊ የበላይነት ይላል። የተከበበውን ወጥመድ ሰብሮ የተደገሰለትን የዘር ማጥፋት ምኞት መክቶ ወደ ተሻለ የድል ምዕራፍ መሸጋገር የአማራ ህዝብ እውን ያደረገው እውነት ነው። አገዛዙ በ2 ሳምንታት ውስጥ አጠናቀቃለሁ ብሎ በአስቸኳይ ጊዜ አዋጅ አማራ ላይ ያወጀውን ጦርነት የአማራ ፋኖ ለ3 ዓመታት በጽናት መክቶ በመቀልበስ ታሪካዊ በላይነቱን አረጋግጧል። ከዚህም ባሻገር ወዳጅም ጠላትም ሊገነዘበው የሚገባ አንድ ትልቅ ቀጠናዊ እውነት አለ። የአማራ ፋኖ ለህዝቡ ህልውና ያደረገው ብርቱ ትንቅንቅ ያለ ጦርነት መኖር የማይችለው የአብይ አህመድ ስርዓት ምስራቅ አፍሪካን ለማተራመስ ያቀደውን ቀጠናዊ እሳት ለ3 ዓመታት ያህል በብቸኝነት ተሸክመው ማክሸፉ ነው። አገዛዙ አማራን የማንበርከክ እቅዱ ቢበላሽበትም አስቀድሞ ያለመውን ቀጠናዊ ጦርነት ግን ጀምሮታል። ይህም መሬት ላይ ያለ እውነት መነሻ ማድረግ የሚከተለውን መሰረታዊ ጭብጦች መገንዘብ ያስፈልጋል። 1. ለአማራ አዲስ ጦርነት የለም። አማራ ላለፉት 5 ዓመታት ሙሉ በጦርነቱ ስለቆየ አሁን የሚካሄዱ ቀጠናዊ ሁኔታዎች ለአማራ አዲስ የሚያደርጉን ነገር የለም። ህዝቡ በፈተና ውስጥ አልፎ ጽናቱን ያረጋገጠበት ደረጃ ላይ ይገኛል። 2. አማራ ፋኖ የቀጠናው አዲስ ሚዛን አስጠባቂ ሆኗል። በምስራቅ አፍሪካ አዲስ ጂኦፖለቲካዊ አስተላለፍ እየተፈጠረ ባለበት በዚህ ወቅት የአማራ ፋኖ ቀጠናዊ የኃይል ሚዛኑን የሚወስንና የሚያስጠብቅ ዋና ባለድርሻ ሆኖ ወጥቷል። 3. ለትብብርና ስትራቴጂካዊ ወዳጅነት የተፈለገ ኃይል ፋኖ ከአገዛዙ ጋር የሚያደርገው ፍትሐዊ ተጋድሎ ሌሎች ኃይሎችም
በስርዓቱ ላይ እንዲነሱ መንገድ ከመክፈቱ ባሻገር በመሬት ላይ ባለው ብርቱ ክንድ ምክንያት ለፖለቲካዊና ወታደራዊ ትብብር ተፈላጊነቱን ጨምሮታል ይላል። ይህም ለአማራ ትልቅ እድል ነው። 4 የህልውና አጋርነትና ተገቢነት የዘር ማጥፋት ወንጀል እየፈጸመ የሚገኘውን የፋሽስታዊን ስርዓት ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ጋር ጊዜያዊ ወይም ታክቲካልም ሆነ ስትራቴጂካዊ አጋርነት መፍጠሩ ሙሉ በሙሉ አግባብነትም ፍትሐዊነትም ያለው ነው። 5 ራስ በቅነትና የቀጣው ሙሉ የህዝብ ብሔራዊ አንድነት። በዚህና ቀጣው ዘመን የአማራ ህዝብ ብቸኛ ወካይ ድርጅት አፋብን በአሁኑ ቁመናው ራስ በቅ መሆኑ እንደተጠበቀው ነው። ወደፊት መላው የአማራ ህዝብ 100% በዚሁ የትግል መስመር ስር ሲሰባሰብ የሚፈጠረው ወታደራዊና ፖለቲካዊ አቅም በመሬት ላይ በማንኛውም ኃይል የማይገዳደር ግዙፍና በዓለም ተፈሪ ህዝብ ይሆናል ይላል። መውጫ አማራ የታወጀበትን የማጥፋት ደመና በጽናቱ ገፎታል። አሁን ያለው ቀጠናዊ ሁኔታ ደግሞ የታገሉለትን ዓላማ ወደ ድል የሚያሸጋግር ነው። መጪው ጊዜ ለአማራ እድልና ድል ነው። አማራነት ይለምልም። አርበኛ ሞገስ አባራው የምኒልክ ዕዝ ፖለቲካ መምሪያ ኃላፊ። ሌላው የትግራይ ክልል መንግስት ያወጣው መግለጫ ይመለከታል። የአብይ አህመድ ጄኖሳይዳዊና አምባገነናዊ አገዛዝ ሐምሌ 25 ቀን 2018 ዓ.ም ንጋት በሸረሪና አካባቢ ያለው ሰራዊት ላይ ይፋዊ ጦርነት መክፈቱ ይታወቃል። በጦርነቱ ላይ የሱዳን ፈጥኖ ደራሽ ኃይል RSF ተብሎ የሚጠራው በመሐመድ ሐምዳን ዳጋሎ ወይም ደግሞ ሄምድቲ የሚመራው ታጣቂ ኃይል እንዲሁም በአካባቢው ተገድተው የተሰበሰቡ ታጣቂዎች የተሳተፉ ሆነው ቅጥረኛው ጄኖሳይደሩ አብይ አህመድ በመንጋ ሰብስቦ አለኝ የሚለው ሁሉም አይነት የምድርና የአየር ኃይል ተጠቅሞ ከንጋት እስከ አመሻሽ ተደጋጋሚ ጥቃቶች ለማካሄድ ሞክሯል። ዛሬም የድሮን ድብደባ መፈጸሙ ሰምተናል። በነገራችን ላይ ፍትሐዊ ዓላማ አንግቦ የሰማዕታት አደራ ወጣለሁ ያለው ጀግና የተረገራዊ ሰራዊት ተንደርድሮ የመጣውን ወራሪ በመመከት የጠላትን ህልም አክሽፎታል ይላል። ተነድቶ የገባው ቅጥረኛ የብልጽግና ሰራዊት ሆስፒታልና ጤና ጣቢያ ማጨናነቁንም እና በአውሮፕላን ተጭነው ወደ ሌሎች የኢትዮጵያ አካባቢዎችም እየተወሰዱ መሆኑን በመግለጫው ላይ ገልጿል። የአብይ አህመድ ጄኖሳይዳዊ አገዛዝ የትግራይን ህዝብ ከምድረ ገጽ ሳያጠፋ እረፍትም እንደማያገኝ ደምድሟል። በመሆኑም ትናንትና በመንጋ መልክ የሞከረው ወረራ በየትኛውም አጋጣሚና አቅጣጫ ሊቀጥለው እንደሚችል አያጠራጥርም። የትግራይ ህዝብ ደህንነቱና ህልውናው እንዲሁም ሉዓላዊነቱና የራስን እድል በራስ የማስከበር ህጋዊና ተፈጥሯዊ መብት አለው። በመኖርና በመጥፋት መካከል በሚደረገው ግጥሚያ አሸናፊ ማን እንደሆነ ዓለም አቀፋዊ ክስተት እንዲሁም ከራሳችን ታሪክ ሕያው ምስክር ነው። ክብርና መጎስ ለተሰዉ ሰማዕታት ይላል። እውነት ነው። በነገራችን ላይ እዚህ መግለጫ ላይ የተካተተው ነገር እውነት ነው። ከባድ ጉዳት ደርሶበታል። ከባድ ጉዳት ማለት ነው። በተለይ ደግሞ ድሮን ያለኝ እኔ ነኝ የሚል አስተሳሰብ አለው አብይ አህመድ። በዓለም ላይ ድሮን የመታጠቅ መብት ያለው እሱ ብቻ ይመስለዋል። ግን እዛ ጋር ሲሄድ የኤርትራም ይሁን የሱዳንም ይሁን በድሮን ተቀጥቅጧል። ትናንትና በሱዳን ሚዲያዎች የተቃጠሉ ታንኮች፣ ከባድ መሳሪያዎች፣ ተሽከርካሪዎች፣ ኦራሎች ሲታዩ ነበረ። የብልጽግና ኦራሎች ነደዋል እና በሌላ አቅጣጫ ትንኮሳ መክፈቱ አይቀርም፣ ግን እንከላከላለን፣ ራሳችን እንታደጋለን የሚል ነው። ስለዚህ አሁንም ቢሆን አዋጩ ነገር መግለጫ እያወጡ 24 ሰዓት መለጠፍ ሳይሆን ቁርጠኛ ውሳኔ ወስኖ ትብብርን አጠናክሮ ከሌሎች ኢትዮጵያ ኃይሎች ጋር ታግሎ ይህን አገዛዝ ለማስወገድ መንቀሳቀስ ነው። ያም በቅርቡ ተግባራዊ ይደረጋል ብለን እናምናለን። እኔ ከዚህ በፊት እንደተናገርኩት አማራ ብትሆን የሰፈሬ ልጅ ብትሆን ኧረ እንደው የአባቴ እናቴ ልጅ ብትሆን የብልጽግና ደጋፊ እስከሆንክ ድረስ አንተ ለእኔ ሩቅ ነህ። እዛ ላይ ደርሻለሁ። ለእኔ ሩቅ ሰው ነህ። ከአንተ ይልቅ አንድ አፋር የአብይ አህመድን አገዛዝ መታገል አለብኝ ብሎ የወሰነ አፋር ወይ ደግሞ ሲዳማ ይቀርበኛል። አማራ ነኝ እያሉ አብይ አህመድን ከሚደግፉ አብይ አህመድን ለማትረፍ ከሚንደፋደፉ ይልቅ ባላቸው አቅም ልክ ብልጽግናን ለማስወገድ የሚታገሉ ኃይሎች ወገኖቼ ናቸው። በማንነትም በሁሉም ነገር በሀገር ልጅነትም በዝምድናም ጭምር ይቀርቡኛል። ይህንን በድጋሜ ማረጋገጥ እወዳለሁኝ። በተረፈ ሰሞኑን እንግዲህ አዳዲስ ነገሮች መስማታችን አይቀርም እና አብይ አህመድም ያ ነገር እንደሚከሰት አረጋግጠው በተለያዩ አቅጣጫዎች ለማክሸፍ እየተደፋደፉ ቢሆንም ሰፊ ዝግጅት የተደረገበት በመሆኑ የተነሳ ኢትዮጵያውያን አፋቸውን ከፍተው በግርምት የሚመለከቱት ነገር እየመጣ ነው ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ሚዲያችሁን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። ለተፈጠረው የድምፅ ጉድለት ይቅርታ ጠይቃለሁ። እዚህ ጋር ህንፃ እየተሰራ ስለሆነ ሲቀጠቀጥ ነበር እና በመሃል ከረበሻችሁ ይቅርታ እጠይቃለሁ። ክበሩልኝ።